ወይኔ ምህረት በዚህ ጻይት አንከራተተኛል። ምሩ መኪና የተበላሽታ ገራጅ ገብታለች። ሄኖክ ደግሞ ሚስቴን ካላስተዋወቅኩ ብሎ እየጨቀጨቀኝ ነው። ምንም ነገር ቢሆን እኔ ምን አገባኝ ታዲያ? አይዞሽ ቆይ እኔ ላንሳልሽ። እዚች ጋር ይሁን እንጂ አይዞሽ። ምን ይሁን ከኖ አርፈ መንገድና አትሄድ። ባግዛት ምን ችግር አለ? ተበትኖባት አይደል እንዴ? ለሰው እንደዚህ ከምቱ ምን አለበት ለኔ እንደዚህ ብትሆንልኝ? የኔ እህት ባልሽ ለማያውቀው ሰው እንዲከረዳ ላንቺ ማረግ ጠልቶ አይመስለኝም። ስለ ባሌ ማንነት ነገር ያስፈልገኝ። አርፈሽ ድንችሽን ሰብስቢ። እናንተ ይቅርታ። እሺ ጭራሽ ይቅርታ ቤት እንነጋገራለን። እንዴ ምን ሰራለሽ? አየፊት ሰጣት ቤት ድረስ ተከትላን መጣች። ማን ነው እንዴ? ዮኒ መጣችሁ እንዴ? እንዴ እጹብም አብራችሁ ነው የመጣችሁ? እሷን ነው እንዴ ልታስተዋውቀን የነበረው? ዮኒ ባለቤቴ እኮ እሷ እኮ ነች። እጹብ ማለት ነው። ግቡ ኑ። ይቅርታ እጹብ ችኩል ሆኜ ነው። ችግር የለውም ሳታውቂ ነው እኮ። ቢሆንም ይቅርታ መጠየቅ አለብኝ። አሁን ቤተክርስቲያን ሰዓት ሳይደርስ እንሂድ። 8ኛው የአብይ ጾም ሳምንት ሆሳዕና ይባላል። እባክዎን አድን ማለት ሲሆን ጌታችን ኢየሱስ ክርስቶስ በአህያ ላይ ተቀምጦ ወደ ኢየሩሳሌም ሲገባ አሩግና ሕፃናት ሆሳዕና በአርያም በጌታ ስም የሚመጣ የተባረከ ነው እያሉ በክብር መቀበላቸው የሚታወስበት በዓል ነው። እኛም በዚህ ጾም ወቅት የተቸገሩ አባቶችን በመርዳት ለነፍሳችን ስንቅ እንያዝ። በሙታን ሳማር ቅዱስ ሚካኤል አንድነት ገዳም የሚገኙ አባቶች ዛሬም በችግር ላይ ይገኛሉ። አባቶችን ለመርዳት የኢትዮጵያ ንግድ ባንክ 1044 25 98 391